ታላቅ ደስታ ስለ ክርስቶስ ነው የምናወራው፣ ስለ ሌላ እናወራ። ክርስቶስን ለምን እንሰብከዋል? ድሮ ይሄንን ለተክልዬና ለአቡዬ ጠቅሻለሁኝ። ደስ ይላችኋል። የዘላለም ህይወታችን የተረጋገጠ ዙሪያችሁ ተከቦ እናንተ ግን ደስተኛ ናችሁ። መከራ ያገኘናል፣ ችግር ያገኘናል። የተሰቀለውን መሰበክ ያለበት እርሱ ነው። የወንጌላችን ዋና ማዕከል ነው። በክርስቶስ ኢየሱስ ጸድቀናል። የስንቶቻችንን ህይወት ነው ያ ኃይል ደግሞ ወንጌል ይባላል። ወንጌል ደግሞ ስለ ልጁ ነው። እርሱ ክርስቶስ ነው። የኢየሱስ ሥራ ተነግሮ አያልቅ። ክርስቶስን ባሰብን ቁጥር ላንበረታ አንችልም። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ ያለውን በዚያን ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ሳውል ግን ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትንም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። አሁን ባነበብነው የመጽሐፍ ቅዱስ ክፍል ውስጥ አንድ ርዕስ እንወስዳለን። ምናልባት ርዕስ መያዝ ከፈለጋችሁ ታላቅ ደስታ በሚል ጥቂት እንቆያለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ደስታ ነው። ክርስቶስ ደስታ ነው። ስለዚህ ስለ ክርስቶስ ነው የምናወራው፣ ስለ ሌላ እናወራ። ስለ ዳንበት እውነት ስለ ኢየሱስ ነው የምናወራው። ሃሌሉያ። ምክንያቱም ባነበብነው በዚህ አውድ ውስጥ ጎልቶ የታየው የእግዚአብሔር ልጅ ክርስቶስ ነው። ስለዚህ እሱን ዛሬ በደንብ አድርገን ደግሞ ጥቂት ደቂቃዎች አብረን እንቆያለን። እግዚአብሔር የተባረከ ይሁን። በመጀመሪያዊቱ ቤተክርስቲያን ላይ ስደት እንደተነሳ በዚህ በሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ እንመለከታለን። ሁላችሁም እንደምታስታውሱት እስጢፋኖስን በድንጋይ ከወገሩት በኋላ ከኢየሩሳሌም ከተማ አውጥተው ብዙ ሆነው የድንጋይ ናዳ ካወረዱበት በኋላ በእስጢፋኖስ ዙሪያ የተሰበሰቡ የእስጢፋኖስን ጽናት የተመለከቱ የእስጢፋኖስን ጀብድ ያዩ እስጢፋኖስ በድንጋይ ሲወገር የእግዚአብሔርን ክብር እያየ ክርስቶስ ኢየሱስን በቀኙ እየተመለከተ ከአንደበቱና ከልቡ ጓዳ የሚፈልቀው አስደናቂ የወንጌል መልእክት፣ የዘመኑ መልእክት አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ክርስቶስ ኢየሱስ ያለፈበትን መንገድ ሲደግም ብዙዎች ከዚህ ቃል የተነሳ በርትተዋል። ኢየሱስ ጌታ ነው። የወንጌላችን ማዕከል የሆነው ክርስቶስን ባሰብን ቁጥር ላንበረታ አንችልም እና በዘመናችንና በመንገዳችን ሁሉ ኢየሱስ ያለፈበት ኢየሱስ የሄደበት እርሱን ኑሮ ስንደግም እርሱን ኑሮ ስንኖር ወዳጆቼ ንግግር የለም፣ ትርምስ የለም፣ ወሬ የለም፣ ብዙ ግርግር የለም። ነገር ግን ህይወታችንና ከኛ ውስጥ የሚወጣው አንዲት ቃል ዓለምን ያሸንፋል። ኢየሱስ ጌታ ነው። የእስጢፋኖስ ህይወት በጣም ገራሚ ነው። ብዙዎችን ያስከተለ ነው። ብዙዎችን የማረከ ነው። ቃሉ አንድ ነው። ድንጋይ የወረደበት ነው። እየተጠመቀ ነው። ጥርሳቸውን እያፏጩ ነው። ምራቃቸውን እየተፉ ነው። ከከተማ ውጭ አውጥተውታል። ግን ምን አይነት ሰው ነው? አባት ሆይ የሚያደርጉትን አያውቁም። ጌታ ሆይ የሚያደርጉትን አያውቁም። ይቅር በላቸው፣ ተዋቸው፣ ማራቸው
ወንጌል ያሰፋል አይታችኋል። እና በዙሪያው ያሉ ሰዎች ካዩ በኋላ መከራው እጅግ ከባድ ስለነበረ ተበተኑ። እና ከነሱ መካከል ከሰባቱ ዲያቆናት መካከል የተሾመው አንዱ ፊልጶስ ወደ ሰማርያ እንደወረደ መጽሐፍ ቅዱስ ይነግረናል። ፊልጶስ ወደ ሰማርያ ከወረደ በኋላ በዚህ ክፍል ውስጥ እንደምናየው የተሻለ በዘመኑ የነበረውን የፖለቲካ ስርዓት ርዕዮተ ዓለሙን አይደለም ያወራው፣ ፍልስፍና አይደለም ያወራው፣ ወይንም ከራሱ ሐሳብ ያለውን ወሬ አይደለም ያወራው። በስጢፋኖስ እንደዚህ ሆነ፣ በስጢፋኖስ እንደዚህ ሄደ፣ እኛ ከሱ የተነሳ ብዙ መከራ ደረሰብን፣ ክርስቲያኖች ተሰደዱ፣ አቤት መከራችን አላለም። ሲሰብክ የነበረው የእግዚአብሔር ልጅ ክርስቶስን ስሙ ይባረክ። መሰበክ ካለበት ክርስቶስ ይሰበካል፣ መነገር ካለበት ኢየሱስ ይነገራል። አይታችኋል። ወደዚህ መንገድ ስንመጣ እውነት ነው ብዙ ነገሮችን ትተን ልንመጣ እንችላለን፣ ብዙ ነገሮችን ልንሰዋ እንችላለን። ግን አንዳንድ ሰው በጣም ይገርመኛል፣ ረጅሙን ሰዓት ስላለፈበት ነገር ሊያወራ ይችላል። አቤት መከራው፣ አቤት ጥሙ ይላል። 3 ቀን እኮ ሳልበላ እንደዚህ ሳልጠጣ በቃ ተሰቃይቼ እንደዚህ ሆኜ በዚህ ገብቼ ራባ ኮራምቶኝ ብዙ መከራዎችን ያወራል። ወዳጆቼ ወደ ክርስቶስ ኢየሱስ ወደዚህ ወደ ሕያው መንገድ በደም ወደ ተመረቀው ወደዚህ ወደ አዲሱ መንገድ ስንመጣ ተፈራርመንና ተወራርደን የመጣነው ነገር ብዙን ነገር ስለኛ እንዳናወራ፣ በደስታም ይሁን በሐዘን፣ በሸለቆም ይሁን በከፍታ፣ በመውጣት ይሁን በመውረድ ሊነገር የሚገባው የእግዚአብሔር ልጅ ክርስቶስ ብቻ ነው። ሰውን ሊፈውስ የሚችለው ክርስቶስ ብቻ ነው። ብዙዎችን ከጨለማ ለመናጠቅ ከፈለግን አንድና ዋናው ጉዳይ ወሬያችን ሁሉ ክርስቶስ መሆን አለበት። እሱ ከሆነልን እኛ የሆነው አይበልጥም። እርሱ ከተሰቃየው እኛ የተሰቃየው በፍጹም አይበልጥም። እሱ ከተራበው እኛ የተራብነው በፍጹም አይበልጥም። መከራ የለም አለ፣ ችግር የለም አለ። ሰው የሚደርስበትን ደርሶብናል። ግን አይዟችሁ አለ እኮ ክርስቶስ፣ አሸንፌዋለሁ አለ። የድል ጌታ ነው እኛ ያለ፣ የትንሣኤ ንጉሥ ነው ያለ፣ ሞትን የረገጠ ነው ያለ። እና ይገርማችኋል በቃ ያወራላቸው የነበረው መጽሐፍ ቅዱስን ስታነቡ ስለ ክርስቶስ ሰበካቸዋል። ምን አይነት ጀግና ሰው እንዴ! መከራው እኮ አለ፣ ስደቱ አለ። ቢወራ ቢጻፍ ቢከተብ ብዙ ነገር መጻፍ ይችላሉ። አያምም ወይ? ያማል። አይጎዳም ወይ? ይጎዳል። አያስጨንቅም ወይ? ያስጨንቃል። ለሰዎች ብንተነፍስ ደስ አይልም ወይ? ደስ ይላል። ለርሱ ክብር እያልን ብናወራ ጥሩ ነው። ግን እነዚህ ሁሉ ጊዜ ይወስድብናል። ስለዚህ ዘለን ወደ ክርስቶስ እንገባለን፣ ወደ አዳነን ንጉሥ እንገባለን፣ ወደ ታደገን ንጉሥ እንሄዳለን፣ ጨለማውን ወደ አበራው እንሄዳለን። እነዛን መከራዎች ሁሉ ወደሚያስረሳው ወደ ክርስቶስ እንሄዳለን። ምን ነገር ካለበት ክርስቶስ ነው ወዳጆች። ወደ ክርስቶስ ወደዚህ መንገድ የመጣን ሰሞን በኔ በአንዳንድ በወንድሞቼ አንዳንድ ጊዜ ሳትለንና ስለዛኛው ስለመጣንበት ወይ ስንመጣ ስለገጠመን መከራ ሰዎች ስላደረሱብን ነገር ስለሆነ ነገር ስለተውናቸው ለክርስቶስ ብለን ዋጋ ስለከፈልንባቸው ነገሮች ለማውራት ይገጣጠማል። ይገርማችኋል፣ ምላስ ራሱ ይገጣጠማል፣ ቋንቋ ይመጣል፣ ቃላት ሁሉ ይመጣል። እንዴ ከዛስ ለቅሶ ሁሉ ሊመጣ ይችላል። በዚህ በመንፈሳዊው ዓለም ግን ይሄ ሁሉ ረብ የለው። እንድናወራ የሚፈልገው አብ ክርስቶስን ነው፣ ልጁን ነው፣ የተሰቀለውን ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ ክርስቲያኖች፣ በየትኛውም መከራ በየትኛውም ሸለቆ በምታልፉበት በየትኛውም ውጣ ውረድ
ሰዎች በሚያልፉበት የህይወት ሰልፍ ተግዳሮት እውነት እላችኋለሁ ዞራችሁ እናንተ መከራችሁን አትዩ ስለ ክርስቶስ ብቻ አውሩ በመከራ ላይ ባወራችሁት መከራው አይለወጥም ኮከቡን ካወራችሁ ግን በጨለማችሁ ላይ ብርሃን ይበራል ኢየሱስ ጌታ ነው እንድንሰብክ የተፈቀደው ክርስቶስን እንድናወራ የተፈቀደው ክርስቶስን ነው ለዚህ እኮ ነው አይሁድ ምልክትን ይሻሉ የግሪክ ሰዎች ጥበብን እኛ ግን ማንን ብዙ ጊዜ የተሰቀለውን እንሰብካለን ስንል እኮ ይሄንን ቃል ጥበብ አያስፈልግም ማለት እኮ አይደለም እንዴ አይሁዶች ጥበብን እኮ ቢሹ ብዙ እኮ አያስገርምም ጥበብ ከእግዚአብሔርም የሚሰጣለ ከዚህኛው ምድራዊው ዓለም የምንወስደው ነገር ሊኖር ይችላል የግሪክ ሰዎችም እንደዛ ቢሆኑ አይሁድ ምልክትን ቢሹ በራሱ ክፋት የለው ግን ሰው ምልክት ላይ ስታክ አደረገ ሰው ከጥበብ ይልቅ የሚበልጠው ክርስቶስ ይያለ በሚጠፋውና በሚታየው ጥበብ ላይ ስታክ አደረገ እዛ ላይ ከቆየ ወደ ክርስቶስ ካልተሻገረ እነዚህ ነገሮች ከንቱ ናቸው ይያለን ኢየሱስ ክርስቶስ ጌታ እንጂ ጥበብን ወጋው እንድንል አይደለም ምልክትን ወጋው እንድንል አይደለም እነዚህ ነገሮች እስታክ አድርገውን ከያዙን እዛው ካቆዩን ወደ ክርስቶስ ካላሻገሩን ምን ዋጋ አለው እኛ ግን ማንን የተሰቀለውን መሰበክ ያለበት እርሱ ነው እነዚህ ነገሮች ሁሉ ከተሰቀለው በኋላ የሚመጡ ነገሮች ናቸው ኢየሱስ ክርስቶስ ለዘላለም ጌታ ነው ስለዚህ መሰበክ ያለበት እርሱ ነው ፊልጶስ ይሄንን ነው ያደረገው ክርስቶስን ለምን እንሰብከዋለን ይሄ ሰው በሰማሪያ ወርዶ ክርስቶስን አወራላችሁ ሰበካችሁ ለምንድነው ክርስቶስን ምን ሰብከው ለምን እናወራለን ለጨለማው ዓለም ለምን እናወራለን መዳን ለሚገባው ሰው ለምን እናወራለን ክርስቶስ ለምን ይነገራል ለምንድነው አጀንዳችን የሆነው ለምንድነው ዋናችን የሆነው ያለ ክርስቶስ ወሬ የለንም የምንለው ለምንድነው ያለ እርሱ ማውራት አልችልም የምንለው ለምንድነው አትጠይቁኝ ከሱ ውጪ ከጠየቃችሁኝ እሱን ጠይቁኝ የምንለው ለምንድነው አንደኛው የወንጌላችን ዋናው መልእክት ክርስቶስ እርሱ ስለሆነ ነው በዚሁ በሐዋርያት ሥራ ምዕራፍ 8 ቁጥር 5 ላይ ይገርማችኋል ፊልጶስ ስለራሱ አላብራራ የወንጌል መልእክት የአገልግሎታችን ማዕከል የስብከት መጀመሪያና መደምደሚያ አብ በዘመናችን እንድናወራ የፈቀደልን እንድንተርከውና እንድንሰብከው ያወጀው እርሱ ክርስቶስ ስለሆነ ስለዚህ ክርስቶስ ኢየሱስ የወንጌላችን ዋና ማዕከል ነው ዋና አጀንዳ ነው ዋና ትምህርታችን ነው ከክርስቶስ ውጪ ሌሎች ትምህርቶች የሉ በጣም ይገርማችኋል ድሮ በዛኛው ቤት እያለን ለምሳሌ በ23 ጊዮርጊስ ቢሆን ስለ ጊዮርጊስ መስበክ ግድ ነው ማውራት ግድ ነው መጥቀስ የሆነ ነገር አምጥተ ግድ ነው ግን ብዙ ጊዜ ትንሽ የወንጌል ብርሃን እየገባን ሲመጣ ኢየሱስ የሚለው ስም በልባችን እየነገሰ በቃ እሱን ስንል እንዴት እንደምንወጣና እንዴት እንደምንገላገል ግራ እስኪገባን ድረስ ጌታ ሆይ ምንድነው ስንል ነቅሎ እስከሚያወጣን ድረስ ልክ ይሄ ለአንዱ ቡድን ተሰልፈ ለሌላው እንደመጫወት አይነት ነገር ዝም ብለ ርዕሱን ስለ ጻድቃን ታደርግና ከዛ ውስጡ ስትገባ ስለ ኢየሱስ ትሰብካለህ የልባችን እኮ እንትን ነው ቃጠሎ ነው ጥማት ነው አብ የሚፈልገው አይታችኋል ልጁ እንዲወራለት ነው እነሱ እንዲወሩ አይደለም አብ የሚፈልገው ልጁ እንዲተረክ ነው የሞተው ልጁ ነው የተሰቀለው ልጁ ነው
የታረደው ልጁ ነው። ከኢየሱስ ውጪ ወሬ የለም ወዳጆች። በዚህ ዘመን በአዲስ ሕይወት ክርስቶስን የተቀበልን እኛ አሁን ላይ ስለነሱ አንሰብክም። ግን ተግዳሮቱ ምን መሰላችሁ? ስለ ራሳችን ደግሞ እንሰብካለን። አንዳንድ ነገሮች ትተናቸው የመጡ ነገሮች ተገላብጠው በሌላ መንገድ እናገኛቸዋለን። ከዛ እስራት ዛሬ መፈታት አለ። ኢየሱስ ክርስቶስ ጌታ። ስለዛ እናወራ፣ ግን ስለ ራሳችን እንዳናወራ መልእክቱ እሱ እና ምስክር የሆነው እርሱን እንድናወራ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳርም ድረስ ምኖቼ ትሆናላችሁ። አይገርማችሁ? ምኖቼ ምስክር ነን እኛ። ምስክሮች ነን እኛ። አዳኞች አይደለንም እኛ። የሚያድነው የሚፈውሰው ክርስቶስን ስትነግሩት ልባቸው እንዲቀልጥ የሚያደርገው እርሱ ነው። ከኛ የሚጠበቀው ምንድነው? መመስከር ብቻ ነው። እስቲ ምስክሩ ነኝ በሉ። በቃ በህይወት ዘመናችሁ ስትመሰክሩ ኑሩ። ስለሱ ስታወሩ ኑሩ። እናንተ የመሰከራችሁት ምስክርነት አንድ ቀን እርሱ ዘሩን ያያል፣ ይሰበሰባል፣ ወደ ጎተራው ይከማቻል። የመሲው ዘር እየበዛ ይሄዳል። ዝም ብሎ አይበዛም። የሚበዛው በምስክሮች ነው። ለዚህ ነው መጽሐፍ ሲናገር ምስክሮች ድንቆች ናቸዋል። ኢየሱስ ጌታ። ምስክሮች ምኖች ናቸው? ወይ ጉድ! ድሮ ይሄንን ለተክልዬና ለአቡዬ ጠቅሻለሁኝ እኔ። ምስክሮች ድንቆች ናቸው። በቃ አልፈዋል፣ የሉም። ዛሬ አንተ ነህ ምስክር። ዛሬ አንቺ ነሽ ምስክር። ኢየሱስ ጌታ። እና ምስክሮች ድንቆች ናቸዋል። ድንቅ የምንባለው ከየትም መተን አይደለም። ስለሞተልን ስለ ጌታችን ስለ ኢየሱስ፣ ስላዳነን ስለ ኢየሱስ፣ ሰንሰለታችንን ስለቆረጠው ስለ ኢየሱስ። እንዴ የግሬን ሰንሰለታል፣ የጄን ሰንሰለታል በቃ ተተብትቦ የነበረው ማን ነው የቆረጠው? ኢየሱስ ነው የቆረጠው። የኛ ዕውቀት በፍጹም አይቆርጥም፣ በፍጹም አይሞከርም። ግን እንዴት እንደቆረጠ ሳናቀው ቆረጠና ፈቶ ለቀቀ። እና ይሄ ሁሉ የተቆረጠለት ነው እያልኳችሁ ነው። ይሄ ሁሉ ሰንሰለት የረገፈለት ነው እያልኳችሁ ነው። ይሄ ሁሉ ከትብታብ የተፈታ ነው እያልኳችሁ ነው። ተፈቶ በእሳት ውስጥ የሚመላለስ ነው እያልኳችሁ ነው። ኢየሱስ ጌታ ነው። ተፈተን ነው የምናመልከውኛ። ተፈተን ነው የምናከብረውኛ። ተፈተን ነው የምናመሰግነውኛ። ተፈተን ነው የምንመሰክረውኛ። ሳንፈታ አንመሰክርም በፍጹም። ኢየሱስ ጌታ ነው። ተፈቶ መመስከር፣ ተፈቶ ማክበር፣ ተፈቶ ማመስገን፣ ተፈቶ ምስክር መሆን ድንቅ ያሰኛል ወዳጆች። ድንቆች ናችሁ እናንተ። ምክንያቱም ምስክር ናችሁ። ስለ በጉ ትመሰክራላችሁ። ስለ እግዚአብሔር ልጅ ትመሰክራላችሁ። አዲሱን በራሱ ደም መንገድ በራሱ ደም ስለመረቀው ስለርሱ ወደ አብ ይዞን ስለገባ ስለርሱ መካከለኛ ስለሆነ ወደርሱ ኢየሱስ ጌታ ነው። እንደ ኢየሱስ ያለ የለም። እንደ ኢየሱስ ያለ የለም። በህይወት ዘመናችን ኢየሱስን ስለምናወራ ብቻ ደስተኞች ነን። ኢየሱስን ስለምናወራ ስለምንሰብከው ብቻ ደስተኞች ነን። ከኢየሱስ ውጪ በቃ የለም። ከኢየሱስ ውጪ ኢየሱስ በምንም ሊቀየር አይችልም። ስለሱ ሳናወራ ስለሱ ሳንናገር እንዴ ባንፈልገው እንኳን ውስጣችን ያለው እኮ መንፈስ እናንተ ያወራል። በጣም ይገርማችኋል። በቃ ባትፈልጉ እንኳን አትሞስፌሩ አካባቢው ያላችሁበት ኮንዲሽን አይሆንም ብትሉ እንኳን
እንዴት እንደሚያስወራችሁ አታውቁትም እናንተ ግን ያስወራችኋል። ኢየሱስ ጌታ ነው እና ምስክሮች ነን እኛ። አብ ያወራውን እንመሰክራለን። በዮርዳኖስ ልጁ ሲጠመቅ እርሱ ምን በሉት በቃ እሱን ሰምተን ያንን ነው እኮ የምናወራው። እና እሱ የመሰከረውን ስለ ልጁ የመሰከረውን አባት ያወራውን እኛማ እንዴታ የዳንን እኛ እንዴታ የታወጀው እኮ በቃ ይሄንን ነው እርሱን እንድንሰማው ምስራች ስለሆነ ደስታ ስለሆነ ብርሃን ስለሆነ ስሙት ተብሎ ለእረኞች እንኳን የተነገረው ክርስቶስ ኢየሱስ ስሙ ይባረክ። ሁለተኛው ክርስቶስን ለምንድን ነው ምን ሰብከው ስንል ክርስቶስ ኢየሱስ የእግዚአብሔር ልጅ እውነተኛ ደስታ ስለሆነ ነው። እውነተኛ ደስታ ወይንም የደስታ ምንድነው ምንጭ ነው። ራሱ ደስታ የደስታ ምንጭ ነው ክርስቶስ። አይዟችሁ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት የሆነ እርሱ ክርስቶስ ተወልዶላችኋል። ታላቅ የምስራች ታላቅ ደስታ እነግራችኋለሁ የተባለ ለእረኞች እንኳን ደስታቸው እሱ ነው። ለመኳንንቶች ደስታቸው እሱ ነው። ለጥበብ ሰዎች ደስታቸው እርሱ ነው። ኢየሱስ የደስታ ምንጭ ነው። ስለዚህ ደስታ በሰዎች ላይ ለማጋባት ብዙ ነገሮችን አንለፋ። ምናወራውኛ ክርስቶስን ነው። እሱ የደስታ ምንጭ ስለሆነ አይታችኋል። እግዚአብሔር በክርስቶስ ኢየሱስ ስንቀርበው እግዚአብሔር ከእጁ መዳፍ የለቀቀልን በህይወት ዘመናችን ፈልገን የማናገኘው በልጁ በኩል ግን ያገኘነው አንድና ዋናው ነገር ደስታ የተባለ ነገር እሱ ከእጁ መዳፍ የሚለቀቅ ከዙፋኑ የሚመጣ በክርስቶስ ኢየሱስ አማካኝነት አይዟችሁ ተብሎ የተሰጠን የምስራች ደስታ የደስታ ምንጭ ክርስቶስ ኢየሱስ። ስለዚህ ለሰዎች ይሄንን እንሰብካለን። ደስተኞች ሳንሆን መስበክ አንችልም በፍጹም። ውስጣችን ሳይደሰት በፍጹም ከውጭ በሚመጣው ሳይሆን ውስጣችን ባለው ከውስጥ በሚወጣው ደስታ ክርስቶስን እናወራዋለን፣ ክርስቶስን እንሰብከዋለን፣ ክርስቶስን እንናገራለን። እርሱ እውነተኛ ደስታ ነው። ደስታ በሁላችሁ ላይ ይሁን። ይህ የእግዚአብሔር ደስታ በክርስቶስ ኢየሱስ የተሰጣችሁ ደስታ ደስ ይላችኋል። ዙሪያችሁ ተከቦ እናንተ ግን ደስተኛ ናችሁ። የጎደለ ነገር እያለ እናንተ ግን ደስተኛ ናችሁ። የፈረሰ ነገር እያለ እናንተ ግን ደስተኛ ናችሁ። እንደ ሰው ማግኘት የሚገባችሁ ነገር እጃችሁ ላይ መግባት ሲችል ያ ሳይሆን ሲቀር ግን እናንተ ግን ደስተኛ ናችሁ። በዚህ ዘመንና ወይንም በምንኖርበት በዚህ በዓለም ክበብ ውስጥ እንደ ሰው እንፈተናለን ወዳጆች። መከራ ያገኘናል፣ ችግር ያገኘናል። በሰው የሚደርሰው በሙሉ እኛ ጋር ይመጣል፣ ይደርሳል። ማይደርስ ነገር የለም። ልዩነቱ ግን ምንድነው? በዚህ ውስጥ ሁሉ በተከበበ ከተማ ድንቅ ምህረቱን በእናንተ የሚገልጥ የደስታ ምንጭ ክርስቶስ ኢየሱስ ይባላል። ኢየሱስ ክርስቶስ ጌታ። ታላቅ የደስታ ምንጭ ክርስቶስ ኢየሱስ ስለሆነ ይሄንን እናወራለን። ለዚህ ነው ቅድም ባነበብነው በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ በሰማርያ ወርዶ ከሰበከላቸው በኋላ ምን የሚል ቃል መጨረሻ ላይ ዘጋ? በከተማዋ ታላቅ ምን ሆነ? ደስታ ሆነ። ኢየሱስ ጌታ። ከተማው ደስ የሚሰኘው ክርስቶስ ሲወራ ብቻ ነው። የደስታ ምንጭ ሲለቀቅ ብቻ ነው። እናንተ ክርስቶስ ተወርቶ ከተማው ደስ ይላል፣ በደስታ ይሞላል፣ ይጥለቀለቃል። ምን እንደሆነ ሰዎች ግራ እስኪገባቸው ድረስ ሰማርያ እጅግ አደገኛ ሁኔታ ውስጥ የነበረች፣ በጣም በችግር ውስጥ ያለች፣ በጭቆና ውስጥ ያለች፣ በጨለማ ውስጥ ያለች
ይሄንን ወንጌልና ይሄንን መልእክት የምስራቹን ይዞ ከሄደ በኋላ ፊልጶስ ሲያወራ ከተማዋ በደስታ ተናወጠች። እና መልላችሁ ነው በዓለም ውስጥ ነው ያለነው፣ በከተማ ውስጥ ነው ያለነው። እኛ በመናወራ ወሬ በአካባቢያችን በደስታ ይሞላል፣ ከተማችን በደስታ ይሞላል። ኢየሱስ የደስታ ምንጭ ነው። ኢየሱስ ክርስቶስ ለምን እውነተኛ ደስታ ሆነ ብለን ምክንያቱን ስናይ አንደኛ ከእግዚአብሔር ጋር የታረቅንበት ደስታችን ስለሆነ ነው። እውነተኛ ደስታ የሆነው ከእግዚአብሔር ጋር የታረቅንበት ደስታ ነው። እንዴ አማኑኤል እኮ ሆነ ሰው ከእግዚአብሔር ጋር፣ እግዚአብሔር ከሰው ጋር ህብረት አደረጉ። ልክ በክርስቶስ ኢየሱስ የተራራቀው የሰው ልጅና እግዚአብሔር ህብረት ሲፈጥሩ በህብረት ውስጥ ደግሞ እግዚአብሔር አስደናቂ ደስታ ይለቃል። እና ክርስቶስ እኛንና እግዚአብሔርን ያገናኘ ድልድያችን፣ ወደባችን፣ መካከለኛችን እሱ የደስታ ምንጫችን ስለሆነ የታረቅንበት ከእግዚአብሔር ጋር የተስማማንበት ደስታችን ነው። ሁለተኛው የዘላለም ህይወትና ተስፋን ያገኘንበት ነው። እውነተኛ ደስታ ነው ክርስቶስ። የዘላለም ህይወት ያገኘንበት፣ ተስፋን ያገኘንበት፣ የዘላለም ህይወታችን የተረጋገጠ ዛሬ ላይ ስጋት የማይገባ አረጋግጠን የተቀመጠን ነገስ ተስፋ ያለን የክብር አክሊል የሚጠብቀን ከበጉ ጋር ልንነክስ ከክርስቶስ ጋር አብረን ልንነክስ ማራናታ ልንለው የተሰበሰብን ነን እኛ። ስለዚህ እውነተኛው ደስታችን ክርስቶስ ነው። ሶስተኛው ክርስቶስ ኢየሱስ ለምን እንሰብካለን ስንል ክርስቶስ ህይወት ለዋጭ ስለሆነ ኢየሱስ ጌታ ህይወት ምን ለዋጭ ስለሆነ ይሄ ሁሉ ሰው ህይወቱ ተለውጦ ነው። ይሄ ሁሉ ሰው የኋላው ታሪኩ ተሰርዞለት ነው። ዶሲው ተዘግቶ ነው። በቃ ወደ መዝገብ ቤት ይመለስ ተብሎ ከዚህ በኋላ የኛን ፋይል የትኛውም የጠላት ኃይል እንዲከፍቶ አያዩ። ምክንያቱም በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በክርስቶስ ኢየሱስ ጸድቀናል። በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆነናል፣ ወራሾች ሆነናል። እና ክርስቶስ ህይወት ለዋጭ ነው። የስንቶቻችንን ህይወት ለወጠ ኢየሱስ። የስንቱን ህይወት ለወጠ። ከኛ ዘመን በፊት የነበሩትን ሁሉ ለወጠ። ይሄው እኛ ንግግር የማይለውጠን፣ ዕውቀት የማይለውጠን፣ ስልጣን የማይለውጠን የስነ ልቦና አማካሪዎች አውርተው የማንለወጠው እኛን ክርስቶስ ለወጠ። ኢየሱስ ጌታ። አይገርማችሁ? በአንዳንድ ሰዎች ተደንቃችሁ አታውቁ? ይሄ ሰው እንዴት ይለወጣል ብሎ ከተማው ሲገረም፣ ቤተሰብ ሲገረም፣ አካባቢው ሲገረም እንዴት ሊሆን ይችላል? ብዙ ሰዎች ሞክረውት፣ ብዙ ኃያላን ብዙ ጠቢባን ነን የሚሉ ሰዎች ሞክረውት ያልተለወጠውን የእግዚአብሔር ልጅ ክርስቶስ ግን ህይወት ለዋጭ ስለሆነ ይለውጠዋል። ይህ የርሱ ብቸኛው ኃይሉ ነው። ብቸኛው ኃይሉ ነው። ያ ኃይል ደግሞ ወንጌል ይባላል። ወንጌል ደግሞ ስለ ልጁ ነው። እርሱ ክርስቶስ ነው። ኢየሱስ ጌታ ነው። እና ኢየሱስ ህይወት ለዋጭ ኃይል ነው። ሮሜ ምዕራፍ 1 ቁጥር 6 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም የግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለምንድን ነው? ለምንድን ነው? እሱ ክርስቶስ እኮ ነው። የእግዚአብሔር ኃይሉ የተባለ ክርስቶስ ነው። እርሱን ለማዳን ነው። እና ወዳጆቼ ክርስቶስ ህይወት ለዋጭ ስለሆነ እናወራለን። እና ህይወታችን ተለውጧል። አዲስ ፍጥረት ሆነናል። በእውነተኛ ደግሞ ንስሐ በክርስቶስ ኢየሱስ ተመልሰናል። ኢየሱስ ጌታ ነው። ህይወቱ የተለወጣል። ህይወቴን ኢየሱስ ለውጦታል የሚል በቃ ለውጦታል የሚል አዲስ ሰው አድርጎኛል የሚል አሮጌው አዳም ከኔ ተወግዷል የሚል
በክርስቶስ ኢየሱስ በቃ ጸድቄ ቁጭ ብያለሁ የሚል ኩነኔ በእኛ ውስጥ ጠርጎ ያስወጣው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም አለ መጽሐፍ። ብንፈልገው እንኳን የትናንትናው ታሪካችንን ማምጣት አንችልም። ምክንያቱስ ኢየሱስ ጠርቆታል መስቀል ላይ ጠረቀው የተባለ የኛ ነው። በቃ ያንን ሁሉ ነገር ጠርቆ አስቀርቶታል። ስለዚህ ከመስቀል በኋላ እኛ የትንሳኤ ልጆች ምናወራው ምን ሰብከው ምን ኖረው በዚህ ደስታ ተሞልተን ነው። ኢየሱስ ክርስቶስ ጌታ ነው። በመጨረሻ ፊልጶስ በሰማሪያ ሲሰብክ ከተማው በጣም በደስታ ተሞላ። በጣም የሚገርማችሁ ነገር ብዙ ሰዎች ተፈወሱ ይላል። በምን? በክርስቶስ። ክርስቶስ ዛሬም ይፈውሳል። ታውቃላችሁ ይሄ ተራ ንግግር ይመስላል። ይፈውሳል ሲባል አይፈውስም የሚሉ እኮ አሉ። ዛሬም አይሰራም የሚሉ አሉ። በተለያየ ዕውቀትና በተለያየ ቋንቋ ማለት ነው። ግን ክርስቶስ ዛሬ ይፈውሳል። የእግዚአብሔር ኃይል ለማዳን ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ተብሎ ተጽፎ ትናንት ይሰራ የነበረ ዛሬም ይሰራል። ትናንት ይፈውስ የነበረ ዛሬ ይፈውሳል። ፊልጶስ ያወራው ክርስቶስ እኛ ከምናወራው ክርስቶስ በፍጹም አይለይም። ስለዚህ ዛሬ ሰዎች ይፈወሳሉ። ከአጋንንት እስራት ነፃ ይወጣሉ። ከበሽታ ይላቀቃሉ። ጨለማቸው ይመታል። ልባቸው በንስሐ ይመለሳል። በመጽሐፍ ልቡ ተመለሰ የተባለው እኮ ክርስቶስን አግኝቶ ነው። ኢየሱስ ጌታ ነው። ልባችን ተመለሰ። ኢየሱስን አግኝተን ልባችን ተመለሰ። የኔ ልብ ተመለሰ። ኮብላይ አስቸጋሪ ወደዚህ ወደዛ የሚል ለፌ ወለፌ ይላሉ። ወደዚህ የሚል ወደዛ የሚል ልብ ክርስቶስን ሲያገኝ ተመለሰ። ልቡ የተመለሰለት ነው እዚህ ያለው። ልቡ የሸሸ ከአይምሮ ጋር ያልሆነ ሰው አይደለም ያለው። ልባችን የተመለሰ አይምሮአችን ጥንቅቅ ያለ ክርስቶስ ኢየሱስ ላይ ፎከስ የምናደርግ ዛሬም የደስታውን ወንጌል የምናወራ በመናገራችን ብዙዎችን ከስራት የምናወጣ በደስታ ዘይት የተቀባን ለድሆች ወንጌልን የምንሰብክ ለታሰሩት ይሄንን የምናወራ የተጨነቁትን ነፃ የምናወጣ ባዘኑት ሰዎች ገብተን መረጋጋትን የምንሰጥ ክርስቶስ ኢየሱስን የተቀበልን እኛ ኢየሱስ ጌታ ነው። ከእስራት ዛሬም ሰዎች ይፈታሉ በክርስቶስ። ኢየሱስ ጌታ ነው። ፈቺ ነው ኢየሱስ። ስንቱን እየፈታ ነው አሁን መሰላችሁ? ስንቱን በየከተማው በየሀገሩ በየዓለሙ በየክፍለ ዓለማቱ ሁሉ ኢየሱስ ዛሬም ድንቅ ስራ ይሰራል። እጁ ኃይለኛ ነው ዛሬ። ማዳኑ ትልቅ ነው ዛሬ። በሰዎችና በእግዚአብሔር አብ መካከል ሆኖ ሲያማልድ ዛሬም በሕይወት ይኖራል። ደሙ ዛሬ ትኩስ ነው። ብዙዎችን ከእሳት ይነጥቃቸዋል። ጨለማቸውን ይመታቸዋል። ኢየሱስ ጌታ ነው። የኢየሱስ ሥራ ተነግሮ አያልቅ። ስለዚህ ምንም እንኳን ተሰደው ወደ ሰማሪያ ቢወርዱ የእግዚአብሔር ኃይል ለማዳን ስለሆነ ክርስቶስ መሰበክ ስላለበት መከራ ወደ ደስታ ተቀይሯል። መከራ ወንጌል እንዲሰፋ አድርጓል። ቤተክርስቲያን እንድትቀጥል አድርጓል። ዛሬም ትቀጥላለች ቤተክርስቲያን፣ ትሄዳለች ቤተክርስቲያን። የክርስቶስ መንግስት እየሰፋ ይሄዳል፣ እያሸነፈ ይሄዳል። ኢየሱስ ጌታ ነው። በስደት የሄደው ፊልጶስ እንዴ ወንጌልን አስቀጠለ እኮ እናንተ። አንዳንድ ጊዜ በዚህ ዘመን በእውነተኛ ምን ደረሰብን እላል፣ ምን አገኘን እላል። በጣም ብንቸገር ምንቸገረው በኑሮ ነው። እኛ በሌላ ነገር አንቸገር። ሰይፍ፣ ጎመድ፣ ስደት፣ መገረፍ፣ መተልተል፣ ወደ እሳት ውስጥ መጣል፣ ከአውሬዎች ጋር መታገል በእኛ ህይወት ውስጥ አለ።
የኛ ተግዳሮት ይሄ ማይሞላ በቃ ይሄ ኑሮ በዚህ ዓለም ያለው ከንቱ ይሄ ነገር ነው። ግን ወዳጆቼ ወንጌል ግን ይቀጥላል። ስለዚህ ከሚቀጥለው ወንጌል ጋር አብረን እንቀጥላለን። አብረን ሰራተኞች እንሆናለን። ይሄ ወንጌል የክርስቶስ ኢየሱስ ወንጌል ነው። ስለዚህ ክርስቶስ ብቻ ከሰበክ ነው እርሱን ካወራን በከፍታም በዝቅታም በስደትም በሐዘንም በደስታም እርሱን ካወራን ደስታ በከተማው ይሞላል። ደስታ ለሀገራችን፣ ደስታ ለከተማችን፣ ደስታ ለአብያተ ክርስቲያናት ለምእመናን ሁሉ ይሁን። ሰዎች መዳንን ያገኛሉ። የብዙ ሰዎች ሕይወት ይለወጣል። በዚህ ደግሞ ሰማይ ምድርን የፈጠረ ክርስቶስ ኢየሱስን እንኩ ብሎ የሰጠን ልጄ ነው ስሙት አድምጡት ዳኑበት ብሎ ሳይሰስት የሰጠን አብ በክርስቶስ ኢየሱስ መሰበክ በክርስቶስ ኢየሱስ መነገር ይከብራል። የመጨረሻው ነገር አብ ሲከብር ማየት ነው። ኢየሱስ ሲወራ አብ ደስ ይለዋል። የጨከነበት ልጁ ነው ወዳጆች፣ አሳልፎ የሰጠው ልጁ ነው። ለማይገባን ለኛ ለማንረባው ለኛ የኛን መስቀል መውሰድ ለማይገባው እርሱ አብ አንድ ልጁን ይሁላችሁ ብሎ ጨክኖ ሰጠ። ስለዚህ በቀሪ ዘመናችን ክርስቶስን እናወራለን። በዚህም አብ ደስ ይለዋል። ክብር ምስጋና አምልኮትና ስግደት ሁሉ ለገናናው ለእርሱ ይሁን።